ላይት ማይክሮስኮፕ ያው ባለፈው ካቆምንበት ክላስ እንቀጥላለን። Most microscopes have several different powerful lenses attached to them, allowing the viewer to inspect the content at more than 100 times its actual size. እና አብዛኞቹ ማይክሮስኮፖች የተለያየ አይነት ፓወርፉል የሆኑ ማለት ማይክሮስኮፕ አሏቸው፣ የተለያዩ ሌንሶች አላቸው እና ይሄ ምን ያደርጓቸዋል? allow them to viewer to inspect content at more than 100 times እና ኮንቴንቶቹ ማለትም ያ የሚታየውን ኦብጀክት ከአክቹዋል ከኖርማል ሳይዙ በመቶ እጥፍ አብዝቶ ማሳየት የሚችሉ ናቸው እነዚህ ማይክሮስኮፖች። ባዮሎጂ as a modern science would not exist without a microscope። እና ምንድነው ባዮሎጂ እንደ ሞደርን ሳይንስ በዚህ ሰዓት ያለ ማይክሮስኮፕ አይቻልም። and good microscopes are essential for day-to-day activity for most biologists። እና ይሄ ጥሩ ማይክሮስኮፕ ምንድነው day to day ለሆነ አክቲቪቲያችን ለሆነ አክቲቪቲ ለባዮሎጂስቶች በጣም ጠቃሚ ነው። in addition to their importance microscopes are extremely expensive። እና ጥቅማቸውን አይተናል እንግዲህ ብዙ ጥቅሞች እንዳላቸው እና እነዚህ ማይክሮስኮፖች በጣም ውድ ናቸው እና therefore it is very important to know function of all structure of microscope። ስለዚህ ውድ ስለሆኑ ፋንክሽናቸውን ሁሉም የማይክሮስኮፕ ፓርት የሚሰራውን ፋንክሽን በተገቢ ሁኔታ ማወቅ ያስፈልጋል and handle the device properly before we are using it in the laboratory። እና ከመጠቀማችን በፊት እንዴት በጥንቃቄ መያዝ እንዳለብን ይሄንን ማይክሮስኮፕ ዲቫይስን እንዴት በተገቢ ሁኔታ መያዝ እንዳለብን መማር ያስፈልገናል ማለት ነው፣ ውድ እንደመሆኑ መጠን። when we observe an image under light microscope, light rays are focused onto the image on a microscope slide። አንድን ኢሜጅ በላይት ማይክሮስኮፕ ላይ አድርገን በምናይበት ጊዜ እነዚህ ላይት ጨረሮች ምን ላይ ነው ፎከስ እንደሚሆኑት ኢሜጅ ኦን ዘ ማይክሮስኮፕ ስላይድ እና ኢሜጁ ላይ ሄዶ ነው የሚያርፈው በማይክሮስኮፕ ስላይድ ላይ። እዚህ ላሳያችሁ። እዚህ ጋር ስላይዱ ይሄ ነው፣ ስላይዱ እዚህ ጋር ነው። እንግዲህ ላይቱ በዚህ በኩል ይመጣና እዚህ ላይ ነው የሚያርፈው። እንደዛ ለማለት ፈልጎ ነው። This light which transmitted through the specimen then focused by two types of lenses known as A and objective lenses። እና ይሄ ላይት በምን በኩል አድርጎ ነው የሚያልፈው? በስፔስመኑ በናሙናው ላይ በኦብጀክቱ ላይ ያ ሊታይ የተፈለገው ኦብጀክት በኩል ያልፍና በምንድነው ፎከስድ የሚደረገው? በሁለት ሌንሶች ይታያል፣ በኤፒኤስ ሌንስ እና በኦብጀክቲቭ ሌንስ። እና እዚህ ጋር ማየት ይቻላል ላይቱ እንዴት እንደሚያልፍ። ያው ላይቱ በዚህ ይወጣና ስፔስመኑን በኩል አድርጎ በእነዚህ በሁለት ሌንሶች በኦብጀክቲቭ ሌንስ እና በእነዚህ ደግሞ በኤፒስ ሌንሶች ፎከስድ ተደርጎ ይታያሉ ማለት ነው። በዛ ላይት አማካኝነት እንድናይ ይረዳል። The enlarged produced by these two lenses እና ይሄ ኢሜጁ ወይም ስፔስመኑ ናሙናው ኢንላርጅድ የሚደረገው በጣም ትልቅ ሆኖ የሚታየን በእነዚህ በሁለት ሌንሶች ናቸው፣ በኤፒኤስ ሌንስ እና በኦብጀክቲቭ ሌንስ ናቸው ማለት ነው። ኮምፓውንድ ላይት ማይክሮስኮፕ magnification is product of A and objective lens። ይሄ ኮምፓውንድ ላይት ማይክሮስኮፕ ምንድነው? ማግኒፊኬሽኑ ይሄ አጉልቶ የሚያሳየን በምን ተባዝቶ ነው? የኤፒኤስ ሌንሱ ተባዝቶ ከኦብጀክቲቭ ጋር ሌንሱ ጋር። ለምሳሌ የኤፒኤስ ሌንሱ 10 ያክል ያባዛል፣ የኦብጀክቲቭ ሌንስ ራሱ 40 ያክል ያባዛል። እና ቶታል ማግኒፊኬሽን ደግሞ ስንት እንደሆነ ነው የምናውቀው። እዚህ ጋር 400 እንዴት 10 ሲባዛ በ40 ስንለው ይሄ 400 ይሰናል ማለት ነው። The parts and the function of the light microscope in detail አሁን እዚህ ጋር የምናየው
የማይክሮስኮፑን ፓርቶች እና ፋንክሽናቸው እያንዳንዱን በጥልቀት እናያለን። ኦኬ Microscopes are generally made up of structural parts for holding and supporting the microscope. እና ማይክሮስኮፕ በምንድን ነው የተሰራው? በተለያዩ ፓርቶች እና እነዚህ ፓርቶች ለምን ያገለግላሉ? for holding and supporting the microscope. ማይክሮስኮፑን ለመያዝ እና ሆልድ አድርገን እና ሳፖርት ለማድረግ ለመደገፍ ነው። እና its components and optical parts which are used for magnification. እና እነዚህ ኮምፖነንቶቹ የፓርቶቹ ማለት ነው የማይክሮስኮፕ ፓርቶቹ እና ኦፕቲካል ፓርቶቹ ይሄ ማግኒፋይ የሚያደርጉት ፓርቶቹ ለምንድን ነው የምንጠቀማቸው? ለማግኒፊኬሽን ነው የሚያስፈልጉ። ለምሳሌ ኤፒስ ሌንስ የሚባሉት ኦብጀክቲቭ ሌንስ የሚባሉት ለማግኒፊኬሽን የሚያገለግሉ ናቸው፣ ማለት ለማጉላት የምንጠቀማቸው። and viewing the specimen images እነዚህን ስፔሲመኖችን ለማየት ያገለግላል እነዚህ ኦብጀክቲቭ እና ኤፒስ ሌንስ። This section define the parts of microscope and the functions. እና በዚህ ፓርት የምናየው አብዛኛውን የማይክሮስኮፕ ፓርቶች እና ስራዎቻቸው የፓርቶቻቸውን ስራ እንዲቴል እናያለን። የመጀመሪያው ኤፒስ ነው። ኤፒስ is the part found at the top of the microscope and is used to look through the microscope. ይሄ ኤፒስ የሚባለው የማይክሮስኮፕ ፓርት at the top of microscope ላይ ነው፣ ሌላ ጫፍ ላይ ነው የሚገኘው። መጀመሪያ ጫፍ ላይ ነው የሚገኘው። used to look through microscope ማይክሮስኮፕ በዛ በኩል አድርገን ነው ስፔሲመኑን የምናየው። it also named as the ocular። ደግሞ ይሄ ኤፒስ ሌንስ ምን በመባል የሚጠራል? ኦኩላሪም ይባላል። ኦኩላሪም ከተባለ ኤፒስ ነው ማለት ነው። its standard magnification is 10 times። ቅድም ብያቸዋለሁ ኤፒስ ሌንስ 10 ያክል ያባዛል with an optional ኤፒስ having magnification from 5x to 13x። አብዛኛው ኮመኑ ስታንዳርዱ 10x ያባዛል፣ ግን አንዳንዶችም አሉ ወደ 5x የሚባዙና ወደ 30x ያክል ማግኒፋይ ማድረግ የሚችሉ ኤፒሶች አሉ ማለት ነው። ኤፒስን ላሳያችሁ እዚህ በኢሜጅ ይሄ ነው ኤፒስ፣ ይሄ ነው ማለት ነው። እዚህ አይናችን አድርገን የምናይበት ዋና ቦታ ኤፒሱ ይሄ ነው። ሌላ ደግሞ ሁለተኛ ሊጠቅስ የፈለገው የኤፒሱ ቱብ ነው። ይሄ ነው ኤፒስ ቱብ የሚባለው። እስቲ ኤፒስ ቱብ is ኤፒስ ሆልደር፣ ኤፒሱን የሚይዘው እሱ ነው። it carries the epis just above the objective lens። ምንድነው ኤፒሱን የሚሸከመው እሱ ነው። inside microscope such as binoculars። በአንዳንድ ማይክሮስኮፖች ለምሳሌ ባይኖኩላር ለሆኑት ባይ ማለት ሁለት ነው፣ ኦኩላር ማለት ኤፒስ ነው። ማለትም ሁለት ኦኩላር ኤፒስ ባላቸው ማይክሮስኮፖች the epis tube is flexible and can be rotated for maximum visualization። ኤፒሱ ፍሌክሲብል ነው፣ ወደ ፈለግነው መቀየር የምንችለው ስለሆነ can be rotated for maximum visualization። የምናየውን ኦብጀክት ማክሲመም አድርገን አጉልተን ለማየት ማዞርም የሚቻል አይነት ነው። ይሄ ሁለት እንትን ያለው ኤፒስ ያለው ማለት ነው። ኦብጀክቲቭ ሌንስ are major lenses። ዋና ሌንሶች ናቸው that further magnify the specimen at different intensity with multiple objective lenses። ይሄ ዋናው ነው፣ ማጆር ሌንሱ ነው። በጣም የሚያባዛው ይሄ ነው ኦብጀክቲቭ የሚባለው። ማግኒፋይ the specimen at different intensity በተለያዩ አይነት ኢንተንሲቲዎች ያባዛል with multiple ኦብጀክቲቭ ሌንስ። የተለያዩ አይነት ሌንሶች አለ ኦብጀክቲቭ ሌንስ። ኤፒሱ ወይ ሁለት ወይ አንድ ሊሆን ብቻ ነው የሚችለው። ኦብጀክቲቭ ሌንሱ ግን ብዙ ናቸው። mostly they have magnification power 4x up to 10x። ከ4x እስከ 100 ማባዛት ይችላሉ እነዚህ ኦብጀክቲቭ ሌንሶች። እና ኦብጀክቲቭ ሌንስ በብዛትም ብዙ ናቸው። ይሄ እዚህ ጋር እዚህ ያሉት ማለት ነው። 1 2 ወደ 5 6 እንደዛ ይሆናሉ። ኦኬ ሌላው አርም ነው። አርም is a holder connected to all components that function as a support for microscope። ማይክሮስኮፑን ሳፖርት የሚያደርገው ይሄ አርም ነው። so that
the microscope can be used properly እና አርሙ ሳፖርት ያደርገዋል የማይክሮስኮፑን ሙሉ አካል እዚህ የምታዩት ነው ማለት ነው። ይሄ ነው አርሙ ማይክሮስኮፑን ይዘን ለማንሳት ሳፖርት ለማድረግ የሚያገለግል ፓርት ነው። ቦዲ ቱብ ኮኔክትስ ኤፒስ ቱ the objective lens ቦዲ ቱብ ማለት ኤፒስን እና ኦብጀክቲቭ ሌንሶችን ኮኔክት አድርጎ የሚያገናኝ ማለት ነው። እዚህ ምስሉ ላይ አለላችሁ። ኦኬ ይሄ ኤፒስ ከሆነ ኤፒስ ነው፣ ይሄ ኦብጀክቲቭ ነው። ሶ ይሄ ነው ማለት ነው ቦዲ ቱብ የሚባለው። ኖዝ ፒስ ኢዝ ኖዝ ፒስ ኢዝ ሮቴቲንግ mount that holds many objective lenses. It is movable, hence it allows to change the magnification. ይሄ ኖዝ ፒስ አብዛኛው ጊዜ ሮቴቲንግ ነው፣ ሮቴት መዞር የሚችል ነው። ሆልድስ many objective lens ኦብጀክቲቭ ሌንስ እሱ ላይ ነው ያለው። ኦብጀክቲቭ ሌንሶችን የሚይዘው እሱ ነው፣ ኖዝ ፒሱ ነው እና it is movable ነው። ስለዚህ it allows to change magnification ማለትም ሲናጎላ ትንሽም ትልቅም እያደረግን እያጎላን እንድናይ ይረዳናል ሮቴት ስለሚያደርግ እና ይሄ ኦብጀክቲቭ ሌንስ ሲሆን እነዚህ ኦብጀክቲቭ ሌንሶች ናቸው። ኖዝ ፒሱ ደግሞ ይሄ ሶስተኛ ላይ የሚገኘው ይሄ ክቡ ነው ሮቴት ማድረግ የሚችለው እሱን ለማለት ፈልጉ። በሌላ ደግሞ አድጀስትመንት ኖብ የሚባሉት ናቸው። እነዚህ አድጀስትመንት ኖቦች ሁለት ናቸው፣ ፋይን አድጀስትመንት እና ኮርስ አድጀስትመንት ይባላሉ። እስቲ እንዴት እናያቸዋለን ሁለቱንም። the adjustment knobs are knobs that are used to focus the microscope ማይክሮስኮፑ ፎከስ እንዲያደርግ ይረዳቸዋል። ይሄ ነገር ጠጋ እያደረገ እያራቀ ዲቴል ኢሜጆቹ እንድናይ። there are two types of adjustment knobs, fine adjustment knobs and coarse adjustment knob በመባል የሚጠሩ ሁለት አሉ ማለት ነው። ፋይን አድጀስትመንት ኖብ ጋር ስንመጣ ፋይን አድጀስትመንት ሬጉሌት the distance between object and objective እና በኦብጀክቱ እና በኦብጀክቲቭ ሌንሶቹ ያለውን ርቀት ሬጉሌት የሚያደርግ ነው። ለምሳሌ እዚህ ጋር እዚህ ኦብጀክት ይደረጋል። ይሄ ደግሞ ኦብጀክቲቭ ሌንሶች ናቸው። በእነዚህ መካከል ያለውን ርቀት ሬጉሌት የሚያደርግልን ፋይን አድጀስትመንት ይባላል። ምን ያደርጋል? to achieve the necessary sharpness ሻርፕ ኢሜጁን በጣም ሻርፕ አድርጎ ጠጋ አድርጎ ያሳየናል። ይሄ ፋይን አድጀስትመንት the fine focus moves the stage only minimally እና ይሄ ፋይኑ ምን ያደርጋል? ስቴጁን ፎከስ እንድናደርግ በጣም በዲቴል እንድናይ ይረዳናል ማለት ነው ስፔስመኑ። ሌላው ኮርስ አድጀስትመንቱ ደግሞ ብሪንግስ ስፔስመን ቱ ጀነራል ፎከስ። ይሄ ብዙም ዲቴል ኢሜጅ አያሳይም፣ ግን ጀነራል የሆነ ፎከስ እንድናይ ይረዳናል። ኮርስ አድጀስትመንት አልሶ ሙቭስ ዘ ስቴጅ ቱ አድጀስት ዲፈረንስ ቢትዊን ኦብጀክት ኤንድ ኦብጀክቲቭ። ቅድም እንደ ፋይኑም ዘም ነው በኦብጀክቱ እና በኦብጀክቲቭ ሌንስ መካከል ያለውን ርቀት አድጀስት ለማድረግ ነው የሚጠቅመን እና the function of the coarse focus is capture the exact distance roughly and quickly። የቅድሙ ሻርፕነስ ነው። ይሄ ግን ምን ያደርጋል? በእንትኖች መካከል ያለውን ዲስታንስ በስፔስማን እና በኦብጀክቲቭ ሌንስ ያለውን ዲስታንስ ኤግዛክት የሆነውን ዲስታንስ ራፍሊ እና ኪክሊ ነው የሚያሳየን በፍጥነትና ያን ያክል ራፍሊ ማለት ከላይ ብዙም ዲቴል ያልሆነ ኢሜጅ ይሰጠናል። ይህ ፋይኑ በጣም ኢን ዲቴል ሻርፕነስ፣ ይሄ በሻርፕነስ ይታወቃል። ሻርፕ የሆነ ሻርፕ ኢሜጆችን በማሳየት ይሄ ደግሞ ራፍ ማለት ከላይ ብዙም ኢን ዲቴል ያልሆነ ኢሜጆችን የሚያሳየን ነው ማለት ነው። ይሄ ነው የሁለቱም ልዩነት። ግን ሁለቱም ምን ለማድረግ ነው? ፎከስ እንድናደርግ አንድን ኦብጀክት እያጠጋን እያራቅን ማግኒፋይ እያደረግን እንድናይ ይረዱናል። ላኛው ስቴጁ ነው። ስቴጅ is the section in which the specimen is placed for viewing። አሁን ይሄ ስቴጅ ማለት ስፔስመን
ወይም ይሄ ናሙና የሚመረመረው ነገር የሚታየው ነገር የሚቀመጥበት ቦታ ነው። ቪው ለማድረግ የምናየው ቦታ ነው። ይሄ ነው ስቴጁ። እዚህ ጋር የምታዩትን ይመስላል። ይሄ ነው ስቴጁ። እዚህ ጋር ነው የሚደረገው። ስለዚህ ይሄ ሙሉ ስቴጁ ይሄ ስቴጅ ነው ማለት ነው። ስቴጅ ክሊፕ አክት አስ ሆልደር ፎር ዘ ኦብጀክት ፕሌት። ይሄ ስቴጅ ክሊፕ ስቴጁ ላይ ያደረግነውን ስፔሲመን ወይም ናሙና አጣብቆ የሚይዘልን እሱ ነው ኦብጀክቱ። and ensures that it does not fall out place accidentally. so ያ ስፔሲመን ወይም ናሙናው አክሲደንታሊ እንዳይወድቅ አጣብቆ የሚይዝ ነው ማለት ነው። እዚህ ጋር ይሄ ነው ክሊፑ ማለት ነው። ይሄ አጣብቆ እዚህ ጋር ያደረግነውን ኦብጀክት አጣብቆ የሚይዝልን ያ ፓርት ነው። aperture is hole on the microscope stage through which the transmitted light from the source reaches the stage. aperture የሚባለው ሆል ነው፣ ቀዳዳ ነው። ምን ላይ የሚገኝ ስቴጁ ማይክሮስኮፕ ስቴጁ ላይ ቅድም ባሳያችሁ ላይ የሚገኝ ሆል ቀዳዳ ነው። through which transmitted light from the source reaches the stage. ከታች የሚመጣው ላይት በሱ በኩል የሚያልፈው ነው ወደ ስፔሲመኑ የሚሄደውን እንትን ያሳልፋል። እዚህ ጋር ስቴጁ ይሄ ነው። ከታች የሚመጣ ላይት አለ። እዚህ ላይት ይመነጭና በሱ በኩል አልፎ ነው እዚህ ጋር ባለው ኦብጀክት ላይ ያ ላይት የሚያርፈው። ስለዚህ ያ ቦታ ምን ተብሎ ይጠራል? አፐርቸር በመባል ይጠራል። ሌላው ማይክሮስኮፒክ ኢሉሚኔተር ነው። ይሄ ላይት የሚያመነጭ ፓርት ነው። እዚህ ጋር ነው የሚገኘው። ይሄ ፓርት ነው። ከዚህ ነው ላይቱ ወደ ላይ ወጥቶ የሚሄደው እና ማይክሮስኮፒክ ኢሉሚኔተር is the microscope light source. የማይክሮስኮፑ ላይት ሶርስ ማን ነው ከተባለ ኢሉሚኔተሩ ነው። located at the ቤዙ ላይ ነው የሚገኘው። ቅድም አሳይቻችኋለሁ። it is used instead of a mirror. በሚረር ፋንታ ነው የሚጠቀሙት ማለት ነው። it captures light from an external source of low voltage of about 100 V voltage. እና ላይቶችን ይሰበስባል ከኤክስተርናል ሶርሱ ወደ 100 ቮልቴጅ ያክል ላይት ሰብስቦ ወደ ላይ ይለቃል ማለት ነው። ኮንዴንሰር ይሄ are lenses that are used to collect and focus light from the illuminator into the specimen. ይሄ ኮንዴንሰሮች ሌንሶች ናቸው። ለምን ይጠቀሙታል? collect and focus light from the illuminator into the specimen. ከስፔሲመኑ የወጣውን ላይት ማለትም ከኢሉሚኔተሩ የወጣውን ላይት ወደ ስፔሲመኑ ወይም ወደ ናሙናው እስኪሄድ ድረስ ሰብስበውና ፎከስ አድርገው ወደዛ እንዲለቀቅ ይረዳሉ እነዚህ ኮንዴንሰሮች። they are found under the stage next to the diaphragm of the microscope. የት ነው የሚገኙት? under the stage ከስቴጁ በታች next to the diaphragm of the microscope ከማይክሮስኮፑ ዳያፍራም ቀጥሎ ይገኛሉ ማለት ነው። እዚህ ጋር እንደማለት ነው። እዚህ ጋር ስቴጅ ከሆነ ይሄ ስቴጅ ነው። እዚህ ዳያፍራም አለ። ይሄ እዚህ መሃል የሚገኙ ናቸው ማለት ነው። ወደ ላይ ላይቱ ቀጥ ብሎ እንዲሄድ ያደርጋሉ። they play a major role in ensuring clear sharp images are produced with high magnification of 400x and above. እና ክሊር የሆነ ኢሜጅ እንዲፈጠር እና ወደ 400 የሚሆን ማግኒፊኬሽን ፕሮዲውስድ እንዲሆን ምክንያት ናቸው፣ አስተዋጽኦ የሚያደርጉ ናቸው ማለት ነው። ሌላው ዳያፍራም ነው። ዳያፍራም is also known as the iris በመባል ይታወቃል። አይሪስ ይባላል በሌላ ስሙ ዳያፍራም፣ ሌላው ስሙ አይሪስ ነው። it is found under the stage of the microscope. ቅድም ብያቸዋለሁ ዳያፍራም ከስቴጁ በታች የሚገኝ ነው እና its primary role is to control the amount of light. ዋና ስራ ምንድነው? የሚመጣውን የአማውንት ኦፍ ላይቱን መቆጣጠር ነው። የላይቱን አማውንት ይቆጣጠራል።
ወዴት ሪችስ ቱ ስፔስመን ወደ ስፔስመኑ የሚደርሰውን ላይት የሚቆጣጠረው ይሄ ዳያፍራም የሚባለው ነው። it is an adjustable apparatus hence controlling the light intensity and the size of the beam of light that gets into specimen ምን ያደርጋል? ኮንትሮል the intensity of light የላይቱን አማውንት ይቆጣጠራል። ስለዚህ ምን በማድረግ the size of the beam of light that gets to specimen ወደ ስፔስመኑ የሚሄደውን የላይቶችን ሳይዝ ኮንትሮል በማድረግ ይሄ ዳያፍራም ትልቅ ሚና ይጫወታል ማለት ነው። ቤዝ ነው። ቤዝ is a very bottom part. Base serve to accommodate all parts of the light microscope. የሁሉንም የማይክሮስኮፑን ፓርት የሚይዝልን ቤዝ ይባላል። ታች ቦተም ላይ የሚገኝ ፓርት ነው። ተማሪዎች እንግዲህ የዛሬው ክላሳችን እዚህ ጋር ይበቃናል። እንግዲህ ከተመቻችሁ ሰብስክራይብ በማድረግ ቪዲዮውን ላይክ ከተመቻችሁ እያደረጋችሁ አበረታቱኝ። አመሰግናለሁ።